በጥቅማና የቤቱን ክራይ ለምን ተቀበልክ? 1 አመት ከምናምን እሷ ነበረች ያለ የምትከፍለው። እንደዚህ ቃል በቃል እንነጋገር ጋይስ። ይሄ ነገር ካልጸዳ ውስጡን ለቄስ አይነት ነገር ላይ እኔ ሪስክ ውስጥ አልገባም። ሱቅሽን አዘግቼሻለሁ ይላለው እሱ አዘጋኝ አላልኩም። እኔ እያልኩ ያለሁት ምንድነው ለሱ በዛን ሰዓት ሆስፒታል በነበርኩበት ሰዓት ላይ ስመላለስ ስለነበር በየቀኑ ሱቁ ዝግ ነበር 2 ወር ሙሉ። ከዛ በኋላ ተመልሶም ሲመጣ ገብቶሻል። ይሄን ነገር ግን እኔ ለሱ እንደዚህ አልለውም። ማን አለ ሲለኝ ሰራተኛ አለ ነው የምለው። ገባሽ? ግን ያ በዛን ሰዓት ላይ ብዙ ሰዓት ስለተዘጋ ተዘግቷል ሱቁ ስላልተከፈተ በዛን ሰዓት ላይ። ምክንያቱም ጊዜ አልነበረኝም፣ ለስራዬ ጊዜ አልነበረኝም፣ ለሱ ጊዜ አልነበረኝም። ለልጆቼ ያንን ሰዓት ማካፈል ያለብኝ ለልጆቼና ለሱ ነው። ገብቶሻል? በዛ ጉዳይ ነው የተዘጋው። ይሄን ነገር ዛሬ አልነገረችም ነበር ማርዬ ሆዴ። እኔ በዚህ ደረጃ ማለት እሷ በምትናገራቸው ነገሮች ሰዎች በዛ ደረጃ ስም ሰጥተውኝ እንዳልኩ ስለማልፈልግ ነው። እኔ ሆስፒታልም ሆኜ ሱቅሽን አትዝጊ፣ ስራሽን ስሪ፣ አትምጪ ሁላ መላት ነኝ። ሰራተኛ እንዳለ ነው የማውቀው፣ ሰራተኛ እንዳለ። እኔ አንድ ቀንም እሷን ዝቅ የሚያደርግ ነገር አድርጌም አላውቅም። በቃ በዛ ደረጃ ነው እኔ የማውቀው የነበረው ማለት ነው። እስካሁንም ቢሆን አንድ ቀንም ቢሆን እኔና እሷ የተጻጻፍነው ስልኩም ካይና ነው ተሰብሯል፣ ግን የያዝኩትም ነገር የለም። መያዝም አልፈልግም። ይሄ ወንድ ልጅ ባህሪ አለ። በቃ ውድቀቷን አልፈልግም። ነጥብ እንድትልብኝ አልፈልግም። እኔን ወጥታ ሳልፋ እንድትሰጠኝ አልፈልግም። እኔም በዛ ደረጃ ሚዲያውን ስለማውቀው ነው እንጂ እኔና እሷ በደንብ እንተዋወቃለን እኮ። ለልጆቿ ምን ያህል ክብር እንዳለኝ እኔ ልጆቿ ባለችው ብቻ ነው ስለተሰማኝ ነው መጥቼ እዚህ ጋር መናገር የፈለግኩት እንጂ በሌላው እሷን ባል ተናገርኳት ምናምን ፍቅር ላይ ሆነን ብዙ ተባብለናል። ትክሰሰኝ እቀበላለሁ። ፍቅር ላይ ሆነን ሰክሬ ምናምን የተናገርኳት ነገር ነው ከልቤም አይደለም። ሰክሬም ነው እንደዚህ ብዬ ተናገራት። ሄጄም ቢሆን 0 ሰዓትም ቢሆን ሄጄ ይቅርታ ጠይቄያታለሁ። አምና ተቀበለ ይቅርታውን ጠየቀኝ። ግን ያ ነገር ከልቤ አልወጣም። አላቅም ብዙ ጊዜ ግን አሳልፈናል። መጽሐፍ ቅዱስ ይዤ በሌሊት ነው እንደውም ሳይነጋ ነው መጥቼ ይቅርታ የጠየኩሽ። ከዚህ በላይ ክብር የለም። የሰው ልጅ አምላክ ይቅርታ ብሎናል። እኛ ይቅርታ ስናደርግ ነው አይቀር ምንባል። ይቅርታ አንድ ሰው ካለሽ ይቅርታ ነው። ተጸጽቼ ዝም ብሎ ሰው ቢሆን ዝም ብዬሽ ምናምን ነው ቢሆን ኦኬ። መጥቼ ግን ይቅርታ ብዬሽ እንደ ትልቅ ሰው መጽሐፍ ቅዱስ ይዤ ይቅርታ ብዬሻል። ይቅር ብለሽኛል አስመስለሽ ከልብሽ ሆነ አይሆን እኔ አላውቅም። ዛሬ ላይ መተው መድገሙ ግን አስፈላጊ አይደለም። ስም እንዲሰጠኝ አልፈልግም። ትላንት ያሳለፍነው ጥሩ ህይወት ነው፣ ጥሩ ጊዜ ነው። ዛሬ ላይ ደግሞ በዛ እንዲያልፍ ነው እንጂ የምፈልገው ይሄማ እንደዚህ ይሄ እንደዚህ ማንም ሰው እንዲለኝ አልፈልግም። ማንነቴን ስለማውቀው እኔ በግድ ነው በጥቅም ነው ያስኩ። ይሄን ነገር ግልጽ አድርግልኝ። እኔ በጥቅም አለችኝም። በጥቅም አይንም አይቼሽ አላውቅም እኮ እያልኩሽ ነው። እንዴት ነው በጥቅም ማለት ምንድን ነው? እኔ ጥቅም ገንዘብ እኮ ወደፊት ጊዜ ይፈተዋል። ሆዴ በምን አይነት ክሬት ሊመጣ ይችላል? እኔ ልንገራችሁ፣ የማንንም ሰው ገንዘብ አልፈልግም። በማንንም ሰው ትከሻ ላይ ተመርኩሼ ቲክታክ አይደለም ሚዲያ ላይ መምጣት አልፈልግም። በራሴ ጉልበት በራሴ ነገር መምጣት ፈልጋለሁ። እናንተ አውሩሽ። ሄሎ እኔ ልውረድ። መልካም ምሽት። እኔ አንድ ነገር ልጠይቅ። የጥቅም እሷ ማለት በጥቅሟ ይዛ እኔ እሷ ራሱ ትነግርሻለች ስጦታ ልግዛልህ እያለች አልፈልግም። ተጨቃጭቃኝ ነው የምትገዛልኝ። ምናልባት በጥቅሟ ስለተቀመጥኩ ነው የመሰላት ብለህ ተሰምቶ ነው እኔና ልብስሽን ውሰጂ ብለህ የታጠበ ልብሱ ላይ ሰጣት። ይኸውልሽ አዳምጪኝ። ይኸውልሽ እኔና እሷ የሆነ ነገር ልትገዛልኝ ስትል ራሱ አልፈልግም ብዬ ተጣልቼ በግድ ነው የምትገዛልኝ። እና የቤቱን ክራይ ለምን ተቀበልክ ታዲያ? የቤቱን ክራይ ለምን ተቀበልክ?
አመት ከምናምን እሷ ነበረች ያለ የምትከፍለው። እንደዚህ ቃል በቃል እንነጋገር ጋይስ። ይሄ ነገር ካልጸዳ ውስጡን ለቄስ አይነት ነገር ላይ እኔ ሪስክ ውስጥ አልገባም። አንተ እኔ ምንም አልፈልግም አልካት። የቤት ኪራይ ከአመት ከምናምን አልከፈለችም። ሆዴ ሄለን እኔ አንድ ጥያቄ ልጠይቅሽ። እሺ ከይቅርታ ጋር ከትልቅ ይቅርታ ጋር አንድ ጥያቄ ልጠይቅሽ። ሚዲያ ነው አይደለ? የባለቤትሽን ሬሳ ቤትሽ ውስጥ አስቀምጠሽ ነው የምትኖሩ የሚባለው ነገር እውነት ነው? አንድ እሱ እውነት ነው። ሁለት ትክክለኛ ነገር ነው። ያ አንድ ይሄ እውነት ነው። ሁለት ደግሞ ከዚህ አጀንዳ ጋር አያያዝ ገብቷል። እሱ ሚዲያ አየሻር በቃ ሚዲያ ይሄ ነው። እንደዚህ ነው እኔና አንቺ የምናወራው። እኔና ማርዬ በመልካም ጊዜ ያሳለፍነውን ነገር ላንቺ ዋይ ኖት ምን ነው ሚዲያ? this is not media. you ask me ስለ ሪል ላይፍ ጠየቀኝ ነገርኩ። ያ እሱ ነው የምልሽ። እኔና እሷ ያሳለፍነውን ነገር ይሄ ፕሪቫት ህይወቴ ነው። እሷ የምትናገረውን ነገር መልስ መስጠት አልፈልግም። እኔ መልስ አንድ ነገር ብቻ መልስ። አንድ ጥያቄ ልጠይቅ። ቆይ ማራ እንትና ማራ ማይት ቆይ ጀምራችሁ ያልተመለሰላችሁ ሁለታችሁ ራሱ ስታወሩ በእናትህ ስም ምለህ ለኮይኑና ሳይቀር ምለህ ቦስ በማጭበርበር ምንም አያልፍም። ዝም ብለህ አውርተህ መውጣት ከፈለክ አውርተህ መውጣት ትችላለህ። ዛሴት እኔ ዝም ብያለሁ። እሺ ይቅርታ አድርጊልኝ። ከዚህ በኋላ ተመልሼ መምጣት አልፈልግም። በዚህ ጉዳይ ላይ የፈለግሽውን ርቀት መሄድ ትችላለሽ። እኔን ሊጎዳኝ የምታስቢውን ነገር ማድረግ ትችላለሽ። እኔና አንቺ ያደረግነውን ነገር ግን እኔ እዚህ ጋር ወጥቼ ግን ልናገር አልፈልግም። ግን ለሃይማኖትህ ብለህ ቆይ አንዴ ሄሉ በእናትህ ለሃይማኖትህ ብለህ እኔ ከሰው ቀምቼህ ነው ወይስ እውነት ፈልገህ ነው የመጣኸው? አንተ ማረማይት ቁሚ። አንተ በኩይንና በለማረማይት በእናትህ በሞት ምለህ ከጂጂ ጋር ሪሌሽን እንደሌለ ምለህ ነበር። አሁንስ ሪሌሽን ውስጥ እንዳልነበርክ ትምላለህ። ይሄንን ተናገር። ጋይስ እኔ ከጂጂ ጋር ሪሌሽን የለንም፣ ምንም ኮንታክት የለንም። ምን ሆናችሁ ነው እኮ? እኔ ቀምቼህ ነው ወይ ይሄንን ለሃይማኖትህ ስትል ይሄን እኔ ቀምቼህ ነው ወይስ ፈልገህ? አሁን እስኪ ይሄ ጥያቄ ለእኔ እና አንቺ ጠይቅ። ለእኔ አስፈላጊ ነው መርሃዊ። የእኔ ቤተሰቦች ይሄን ያያሉ። እኔ ክብሬን የተነካው ይሄ ነገር መመለስ አለብህ አንተ። እኔና አንቺማ እኮ ተገናኝተን ተዋውቀን ተዋደን ተገናኝተን አብረን ብዙ ነገር አሳልፈን ብዙ ነገር የተባባልን ሰዎች ብዙ ነገር አብረን ያሳልፈን ሰዎች ነን። ዋይ ኖት እኔ እዚህ ጋር ወጥቼ ክብርሽን ዝቅ የሚያደርግ ነገር የምናገረው? አንቺስ እንደዚህ አይነት ጥያቄ ለእኔ ተገቢ ነው ወይ? ስለ አንቺ እኮ ብዙ ነገር ተናግሬያለሁ። በጥሩ ጊዜ የነበር ሴት ነሽ እኮ። በዚህ ደረጃ ዶክሜንት ይዘሽብኝ ራሱ እኔ ላይ መቆም ራሱ ተገቢ አልነበረም። እኔ መጥፎ ነገር አይደለም። ሪከርድ የተላላክነውን ሪከርድ ነው የላኩላት። ሌላ ምንም የላኩት ነገር የለም። ለማንኛውም ይኸውልሽ እኔ ለማንም ሰው አጀንዳ መሆን የምፈልግ ሰው አይደለሁም፣ ታውቂያለሽ። ግን አጀንዳ አይጣህ የተባልኩ ሰው ነኝ ማርዬ። ከዚህ በኋላ ማተሳሳች ሚዲያውን አጠቃቀሙን ተጠቀሚበት፣ እወቂበት። ይቅርታ ይህን ስልሽ በጥሩ በመልካም ነው። ትናንት ያንን ቮይስ ስታሰማ ለምን በጂጂ ይቅርታ ያንን ቪዲዮ መርሳት ፈለግ? እሷ ላሰማች አንተ ላደረከው ነገር ላሰማች ነገር በጂጂ ይቅርታ እሷን በማለት ማካካሱን ለምን ፈለግ? ይሄንን ተናገር። እኔ እኮ ይኸውልሽ ምን አለ መሰለሽ እንደ ሚዲያ ዝም ብለሽ እንደ አንዳንድ ጊዜ የሆነ ሞቅ ሞቅ ታደርጊያለሽ ምናምን። እዚህ ጋር እኔ ይኸውልሽ ትልቁ ነገር ከዚህ በኋላ የምፈልገው ሰላም ነው። በቃ ከማንም ሰው ጋር እንደዚህ መጣላትን አልፈልግም። አሁንም ቢሆን ያስቀየምኳችሁ ሰዎች ካላችሁ እጅግ በጣም ይቅርታ። ባለማወቅም በማወቅም ካስቀየምኳችሁ ይቅርታ። ከልባችሁም ይዛችሁት ነገ ጠዋትም ኖ ይቅርታውን አንቀበልም ካላችሁ ኦኬ፣ እኔ ግን ይቅርታ አላችኋለሁ። ማንንም ሰው ደግሞ እዚህ ደረጃም ደግሞ እኔና እሷ ወተን መነጋገርም የነበረብን ሰዎች አልነበርንም። በቃ ሆነ ግን አይደለ በቃ እኔ ካጠፋሁ ይቅርታ ጠይቅሻለሁ። እኔና አንቺ ማወቅ ካለብሽ የተገናኘ ነው ተፈላልገን ነው። እግዚአብሔር አልፈቀደም ተለያይተናል። ጥሩ ጊዜ አሳልፈናል። ስም ተሰጣተን አንለፍ። ሆዴ ገና ካጠፋ ነው ይቅርታ የምትለው ወይስ ማጥፋትን እርግጠኛ አይደለም?
እኔ እኮ እኔና እሷ እኮ ህይወት እየኖርን ነበር እኮ። ምንድነው ካጠፋው ካላጠፋው ማለት እኮ እርግጠኛ አይደለም ከመሰለሽ ነው። ግን አንተ ያደረግከው ነገር ከጥፋትም አልፎ ወንጀል እንደሆነ አታውቅም? እሱን በፈለግሽው መንገድ መተንተን ትችላለሽ። እኔ አይደለም የምለው ህጉ ነው የሚልህ። በነገራችን ችግር የለውም አብሽሬ። በዚህ ደረጃ ግን የክፋትን ጥግ ግን ለሰዎች እንናት ክፋት አይደለም ማወቅ አለብህ ምን ተጽዕኖ ሊያደርስብህ እንደሚችል። ከዛን ይሄንን ካመንክ በኋላ እሷ ይቅርታ የምታደርግና ብዙ የሚያልቅ ከሆነ እናደርጋለን። አለበለዚያ እንዴት ነው ሪስክ ውስጥ ከእሷ ጋር የምገባው? ኖ እኔና አንቺ ብቻችንን ማውራት ካለብን ማውራት መመለስ አለብኝ። ለምን መሰለሽ አንቺን ለማስረዳት ብዬ ሳይሆን የመጣሁት እሷ ማወቅ ስላለባት ነው እንጂ ለአንቺማ ስነግርሽ ጥግ ድረስ እነግርሻለሁ። ምን አለ መሰለሽ አንቺ አንድን ፀጉር 2 ቦታ አይደለም 10 ቦታ መሰንጠቅ ትችያለሽ። በፈለግሽው ሰንጥቀሽ የፈለግሽው ቦታ ላይ ሰዎችን ግፊት ማድረግ ትችይበታለሽ። ያ ስራሽ ነው፣ አውቀዋለሁ፣ ማንም ያውቀዋል። ግን ትክክለኛው ነገር ግን ስነግርሽ ግን ፋክቱን ማለት ነው። እኔ እዚህ ጋር የመጣሁት አንድና አንድ ስሜን ለማጽዳት የተናገርኩት ነገር መጥቼ ቤቷ ድረስ ይቅርታ ስለጠየቋት ልጆች ስላለች ነው። ከዛ በተረፈ ግን እዛ ጋር በቮይስ ይሄ አሲል ምናምን የምላችሁ ነገር ሄዳ ብትከስም ፍርድ ቤት ቆሜም ፍቅር በነበረበት ሰዓት እንደዚህ ነገሮችን የራሴ ምክንያት አለኝ። ፍርድ ቤት ይፈታዋል። እሱ ይህ አያሰጋኝም፣ አያሳስበኝም። ትልቁ ነገር ግን ልጆችና ልጅ አለኝ። የሰው ልጅንም አከብራለሁ፣ እወዳለሁ። ልጆቿንም እኔ ሃይማኖታቸውን ያስተማርኩላት ቢገባት የሃይማኖቷ ውጪ ስጋ እንዳትበላ ጀርመኖች ስለሆኑ ልጆቿ እንደዛ የምቀርጽላት መልካም ሰው ነኝ እንጂ በዚህ ደረጃ ማውጣታ በልጆች ምናምን ስም ይሰጠኛል ብዬ ማስብ ሰው አልነበርኩም። ኢትስ ኦኬ ይሁን፣ ሁሉም ለመልካም ነው። ማንም ተነስቶ ሊፈርድብኝ ይችላል። ልቦናችን ያውቀዋል፣ ህሊናችን። በዚህ ደረጃ እንጨርሰው። እኔ መስጠት የፈለግኩት ትልቁ ስለ ልጆቹ የተናገርኩት ነገር ለራሷ መጥቼ ነው፣ ለማንም አይደለም። ሚዲያ ላይ ማለት ተሰምቶኝ ነው፣ ሳይውል ሳያድር ነው ይቅርታ የጠየኳት። እሱንም በጣም ይቅርታ ብዬ ስንታም ጊዜም ቆይቷል። በቃ ተጸጽቼ ይቅርታ ጠይቄ ማሰቤን ነው የተጸጸትኩት። ማሰቤ ራሱ ተጸጸትኩ። እንዴት እንደዚህ ማስፈራራቴ፣ እሷም ለማናደድ እንደዚህ መሄዴ ይቅርታ አስጠይቆኛል። ከሃይማኖቴ በላይ መጽሐፍ ቅዱስ ይዞ ይቅርታ ከመጠየቅ በላይ ምንም ነገር የለም። ከዛ በተረፈ ግን ይሄ ነገር እንዳለ ሚዲያ ላይ እንዳይወጣ ፈልጌ ነበር። እኔ ደግሞ በደንብ የወጣሁበት ምክንያት አለኝ። አሁን ምንም ነገር እንድትለኝ አልፈልግም። በደንብ የወጣሁበት ምክንያት አለኝ። ራስህ ነው የጀመርከው። ከሰከርክ መተኛት ነው የነበረብህ እንጂ ላይቭ መግባት አልነበረብህም። ሰክረህ ያንን ነገር ካልክ ማለት ነው። ያ ነገር ደግሞ እንደ ሴትነቴ በጣም ይጎዳኛል። የተናገርከው ነገር አሁን መፎካከር፣ ለመያያዝ መከራከር ሳይሆን የምፈልገው ከቻልን መግባባት፣ ካልቻልን ደግሞ ድጋሚ ማሆን ይቅርታ ጠይቄሽ ስም ግን እንዲሰጠኝ አልፈልግም። እኔ በጣም ሃይማኖት ያለኝ ሰው ነኝ። ልጆችን አከብራለሁ። በትልቁ እንዲጻፍልኛልና እንዲሰመርኝ የምፈልገው። ከዛ በተረፈ እኔና አንቺን በሚነካ መልኩ ግን በተነጋገር ነው ግን ነገር ግን በከሽኝም ባከሽኝም ታውቂኛለሽ፣ ችግር የለብኝም። ቺትስ ያደረገብሽ እሱን ጠይቅ። ማንን ነው ማን ያለሽ? ማንን ነው? ከነ መረጃው ማስረጃው ይዘሽ ነኝ እና እዚሁ ፊት ለፊት ከነ ፎቶ ከነ ቪዲዮ አንተ አስረዳኝ እንጂ በውስጥ እንኳን ልጠይቅህ አልፈለኩም ነበር፣ ግን አስረዳኝ እኮ። ምንድነው ቺት? ምንድነው ቺት? ምንድነው ቺት? ማለት ከመጻጻፍ ይጀምራል። ከመጻጻፍ አብሮ ከመተኛት። እሺ እንግዲህ አንቺ ካለሽ እንግዲህ አውጥተሽ መናገር ነው። ይቅርታ አድርጊልኝ። እኔ ለዚህ መልስ መስጠት አልፈልግም። ልቦናሽ ያውቀዋል። ለማንኛውም እኔ በዚህ ደረጃ ፓስዋርድ የሌለኝ ሰው ነኝ። ይቅርታ አድርጉልኝ። ስልኬ ራሱ በደንብ ታውቀኛለች አብረን እስከነበርንበት ሰዓት ድረስ። በየትኛውም መንገድ እኔ የምደበቅ ሰው አይደለሁም። በቃ እኔ ስልኬ ራሱ የማውቀውን በቁጥር ነው እንጂ ሴቭ ማድረገው ስም ራሱ አልጽፍም። ሁሉንም በቁጥራቸው ነው የማውቀው በዛ ደረጃ ላይ እና የምትፈልገውን ነገር ማድረግ። ይሄ አልቧልታ መነጋገር አልፈልግም። ከዛ በተረፈ የምትናገሪው ነገር ካለ ባይታ ቀጥሉ። አመሰግናለሁ። እኔ ስሜን ማጥራት ስለፈለኩ ብቻና ብቻ ነው ተመልሼ እዚህ ጋር የመጣሁት።
ማንም ሰው በመጥፎ አይኑ እንዳያይ። እኔ ልጅ አባት ነኝ። ለልጆች ሪስፔክት አለኝ፣ ለልጅ ሪስፔክት አለኝ። ልጆች በጣም ወዳለሁ። ማንም ያቀኛል። እውነት እኔ በጣም መጥፎ ልጅ አይደለሁም። እሷም ራሱ ወጣ ትናገራለች። እውነት ነው። ከዛ በተረፈ ግን ማርዬ ክሱም ከሆነ ያዝልቅልሽ፣ ክሰሽኝ፣ ካጠፋውም ምናምን እቀጣበታለሁ። ምናልባት ሌላ ሰው የሚያስተምር ይሆናል አላቅም። ምናልባት ሰክራችሁ አትሳደቡ ምናምን አትናገሩ። ወንዶች ሰዎች ሪከርድ ያደርጋሉ ወይ ፋይል ይዛሉ። እንደኛ ፋይልና ሪከርድ የለም። ይኸውልህ እዚህ ጋር የመጣኸው ስምህን ለማጥራት ነው። እያየሁ ቢሆንም ታርጌ ማዳመጥ። ይኸውልህ እኔ ፋይልና ሪከርድ አልያዝኩብህም። አስፈላጊ የሆኑትንማ አላወጣሁም እኮ። አሁን እኮ ያወጣሁት አንተ የላክልኝን ቮይስ ሪከርድ ነው ያወጣሁት። ቮይስ ሪከርድ ምን ብለህ ስታስፈራራኝ እንደነበረና ማርያማዊት መሀሪ እኔ ሰሜን ከና አባቴ ስም እዚህ ሚዲያ ላይ አትጥራ። እኔ ጠንቀሽ ታውቂኛለሽ። ራቁቴን ፎቶ አምጥተሽ እዚህ ጋር ብታሰጪኝ አይሞቀኝ አይበርደኝ። እኔ የመጣሁት ስሜን ለማጥራት በልጆች ጉዳይ ላይ ለተናገርሽው ስህተት ስለሆነ ሌላ ሰው በዛ አይን እንዲያይኝ ስለማልፈልግ ነው እንጂ ከዚህ በኋላ ምን አድርገሽ ታሰጪኛለሽ? ተሰጠው እኮ ድሮም የተሰጠው ሰው እኮ አዲስ አይደለም። ግን እኔን ጥግ ድረስ ለማስታት ከሆነ ማስተካከል ያለብሽ ከሆነ ልጆች ላይ በጣም ትልቁ አስምረሽ በጣም እንደውም ለልጆችሽ ሃይማኖታቸውን አክባሪዎች፣ የተሳሳተ ስጋ ትምህርት ቤት እንዳይበሉ ትልቅ ቁም ነገር ያስተማርኩልሽ ሰው ስለሆንኩ ሪስፔክት ሰጥተሽ ያን ነገር ማንሳት አልነበረብሽም። ይቅርታም ደግሞ ከመጽሐፍ ቅዱስ በላይ ከእግዚአብሔር ቃል በላይ ምንም የለም። እሱን ይዤ ይቅርታ ጠይቄሻለሁ ስላሰብኩ ብቻ ብዬሽ። ከዛ በተረፈ ግን ያጠፋሁት ነገር ካለ አውጥተሽ ማስታትም መክሰስም ትቻለሽ። ችግር የለውም፣ ምንም ችግር የለብኝም። ግን ከዛ በተረፈ እኔ ብዙ ማውራት አልፈልግም። ይቅርታ። ስምህን ሰዎች በሌላ ነገር እንዳያስቡ ጨካኝ ነህ ብለው እንዳያስቡ እንጂ ያደረግከው ነገር በጣም ጥፋትና ወንጀል እንደሆነ ተረድተህ አይደለም የመጣኸው ማለት ነው ቦስ። እንደዛ እንዳይረዱ አሁንም ሰዎቹ። ይኸውልሽ ሄድዬ እኔ እያልኩሽ ያለሁት በተሳሳትኩት አንድ ነገር ሄጄ ይቅርታ የጠየቅኩት እሷን ነው። እሱም ደግሞ ጥግ ድረስ ይቅርታ ጠይቄያታለሁ። ገብቶሻል? ያንን ነገር ነው ስሜን ላጸል። ይሄማ ሰክሬ በፍቅር ስላፈቀርኳት ወይ ደግሞ ስለተጣላ ምናምን የተናገርኩት ነገር ከሆነ ሄዳ ትክሰሰኝ፣ ችግር የለውም። ይሄ እኮ ነጮች እንዳበሾች እኮ አይደለም የሚፈርዱ። ቂም በቀልና አፍቅረሽ ምናምን ከልብሽ ከአፍሽ ምናምን ብዙ ነገር አለ እኮ ፍርድ ቤት እኮ ዝም ብለሽ እኮ አይፈረድም። ስለዚህ በዛ ጉዳይ ከሆነ እኔ ማስቀጣት ከሆነ ቅጣትም ከመጣብኝ ይቀበላለሁ። አሁን ቦስ ከዛ በተረፈ ግን ወደ ህግ ከሄድም ማለት ነው ልንገር፣ እኔ ካንተ አላውቅ። እሱን ችግር የለም አትንገሪኝ። ልንገር ካንተ አላውቅ። አንተ ሄደ ፕራይቬሲ ይቅርታ ነው የጠየካት። ያ ይቅርታ ስትጠይቅ ምንም አይነት ማስረጃ ስለሌለ የቀረው የወንጀል ማስረጃ ብቻ አንተን ገደል እንደሚከት አታውቅም? ያ እኮ ለዛም ከሆነ እኮ ይኸውልሽ ገደል ለመግባት ከሆነ ለመቀጣቱም ከሆነ ጥፋተኛም ከሆንኩ ለመቀጣቱም እኮ እኔ ዝግጁ ነኝ። ካጠፋው እቀጣለሁ። ካጠፋው ኦኬ። ግን በዚህ ደረጃ ግን ጥፋት ነው ብዬ እማምንበት ነገር አይደለም። ፍቅረኛሞች ሆኖ ተጣልተው ቮይስ ይላላካሉ፣ ይሰዳደባሉ፣ ነገር ይቅርታ ተባብሎ ይታረቃሉ። ይሄ ያለ ነው። ገና አያምንበትም እኮ ሄዶ እኔን ክፉ ለማድረግ ነው እዚህ ጋር የመጣው ገባሽ? ገና ካረገው ነገር አላመነበትም። እሱ አሁን እያወራ ያለው የራሱን ስም ነው እየጠራ። ቆይስዬ ጋይስዬ፣ የህግ ሰዎችም የምንም እዚህ ያላችሁ የህሊናም ሰዎች አንድ ጊዜ ማራማዊት ሚዩት አድርጊው። ቦስዬ ሚዩት አድርገው። ኦ ማይ ጋድ እኔ ሚዩት አደርግላችኋለሁ ከዛን። እሺ አንዴ ሚዩት አድርገው ጋይስ። እንደ ህግም እንደ ህዝብም ራሳችሁ ይሄንን ቮይስ ስሙት። ይኸውልሽ በህይወትሽ ላይ ስህተት የፈጠርሽው አሁን ገና ነው።
አሁን ገና ነው። አሁን ከነዘር ማንዘርሽ ነው ፎቶ ወጥቼ ማንነትሽን ዓለም ላይ በእድሜ ልክሽ የምጫወትብሽ ከዚህ በኋላ ማለት ነው። እናትሽ ትበላለሽ። የኔን ልብስ ጥለሽ አንቺ የራስሽን የገዛሽውን ልብስ ወሰድሽ። የኔ የገዛሁትን ጥለሽ አንቺ የገዛሽውን ወሰድሽ። እመቤቴን አሲድ እደፋብሻለሁ፣ እገልሻለሁ። ይሄ ወንጀል አይደለም ጋይስ? ያ ተገቢ አይደለም። አሁን ደግመሽ ባታሰቢ በቃ ኦኬ፣ በአንቺ ይቅር፣ አንቺው ጋር ወደፊት ልታወጪ ቻልሽ። ይሄ ተገቢ አልነበረም። ይሄ እኔና እሷ በፍቅር ሰዓት ላይ ብዙ ነገር ተባብለናል እኮ እንዴ። እኔ እኮ ስክር ብላ ምናምን እኮ ምናምን ተጠርቼ እኮ ሜላት እኮ ታውቃለች ምን ያህል ክብር እንዳለኝ። ተጣልተን እንኳን ተንከባከቤ ምናምን እንዴ እንደዛ የጥሩም ጊዜ እኮ አሳልፈናል እኮ። ተጣልተንም እኮ ምናምን እንዴ ስለተናገርኩ ምንድን ነው እኮ ይሄ እኮ ያለ እኮ ነው። ይሄ እኮ ባህሪያዊ እኮ ነው ሰው እንዴ ፍቅረኛ ሆነሽ እኮ ታያለሽ። ያረጋል አያረግም ከአፉ ነው ከልቡ ነው ጠንቃ እኮ እሷ እኮ ታውቀዋለች እኮ ይሄንን እንዴ። ለምንድን ነው ይሄ እኮ ማስረዳትን ምን አይጠበቅብኝም ጋይስ። እንዴ ሰው ልጅ ከልቡ ተናገረ። አንድ ሚዲያ ላይ ከወጣ በኋላ ማን እንደሚሰማው አይታወቅም። እንደገና ደግሞ አሁን ነገሩን ያከረረው የልጁ አባት መደወለው። እሱ ደግሞ ስጋት አለኝ ብሎ ኢንፎርም ካረገ እንደዚህ ብሽምኒ መልዲንግ ይባላል እዚህ እናንተ ጋር ምን እንደሚባል የስጋት እንትን ምን ነው የሚባለው ይሄ ማሴጅ ማለት ነው። እንደዛ ልጆቼ እንደዚህ ያየው ነው ስጋት አለኝ ካለ ያ ስጋት ደርሶናል ከአባታቸውና ለዚህ ለስጋት ምን እያደረግሽ ነው አንቺ ምን አርገሻል ሲሏት ምን ትመልሳለች የሚለው ነገር እሱ ከደወለ በኋላ ነው ይሄ የመጣው። ለዛ አሁን ግዴታ ለመልስ የሚሆን ይሄው እኔ እንደዚህ ሄጄ አሳውቅ ያለው ማለት አለባት። ወይንም አባትየው ራሱ በሚያምን ሁኔታ እሷ ይቅርታውን ከተቀበለች ወይም ደግሞ ሰዎች በዚህ ነገር እሱ ይቅርታ የሚጠይቅበትን መንገድ እኛ ሪስክ እንገባበታለን ካሉ ያለውን ነገር ልንሰማ ነው። አንተ እያንዳንዱን ማናግርን ነገር እውነት የሚሆነውን ነገር እያዋጋሁ ምናምን መስሎ የምታስብ ከሆነ በጣም ተሳስታል። ሆዲ ቆይሽ አሁን ልመልስልሽ። አሁን ለተናገርኩት ነገር እንደዚህ ለሚዲያ ምናምን ብለን ተጠያቂው ነው። ኦኬ እሺ ልመልስልሽ። እኔ ማርያማዊትን ሳቃት ለልጆቿ ጥሩ እናት ነች። ልጆቿን በተለየ መልኩ የምታሳድግ እናት ነች። ይሄ ደግሞ እዛው አካባቢ ላይ መንግስቱም ማንም ያውቃል። ገብቶሻል አባባሌ? ስለሷ አይደለም ማንም ሰው ሄዶ ቢጠይቅ ራሳቸው ያውቃቸው ያው ኮንታክት ስላላት በይበልጥ ሰው መጥፎ እናት አይደለችም ለልጆቿ በዚህ ደረጃም አሁን ራሱ እዚህ ጋር ወጣ ራሱ እኔ እንደዚህ ራሱ ወይ ሌላ መልኩ ምናምን ነገሮች ተሰነጣጥቀው እንዲወሩም እንዲነገሩም የተፈለገው ምክንያት ራሱ እኔ አልገባኝ። በቃ ይሄ ነገር አስፈላጊ አይደለም። የኔና እሷ መለያየት ወርዶ ተዋርዶ ሌላ መዘዝ ውስጥ ሌላ ነገር ውስጥ መግባት የለበትም። የልጆች እናት ነች፣ ለልጆቿ ጥሩ እናት ነች። አዎ ሰው በሩ ልጆቿን በስነ ስርዓት ታሳድግ። ገብቶሻል አባባሌ? ራሷ ሞታ መናገር ትችላለች። ፊት ለፊቴ ነው ያለችው። ሆዴ ለኔ ለልጆቿ ጥሩ ነው መጥፎ ነው ራሷ ትናገር። ይሄ እኮ ምንም እኮ ሆዴ እንደዚህ ነው ወይ እንደዚህ ነው መባል አያስፈልግም። ስነ ስርዓት ነው። እኔ እንደውም እምነታቸው ምናምን በቃ ለልጆቹ ጥሩ እንደሆንክ ተናግሬያለሁ። አንተ ላልተሰማ ትችላለህ። ለልጆቼ ጥሩ ሰው እንደሆንክ ተናግሬያለሁ። መጽሐፍ ቅዱስ እንደምታስተምራቸው ብዙ ነገር እንደምታረግ ተናግሬያለሁ። እኮ ታዲያ አሁን ልጆች ነገር ተናግራ ስለነበር ግን ቪዲዮ ቀርጻ እንዳወጣህም ተናግሬያለሁ። ይሄን መናገር ስለነበረብኝ ምንድነው ቪዲዮ የቀረስኩት? ይቅርታ አሁን አንተ ብለህ እኮ ራስህ ያመንከው ነገር እኮ ነው። ምንድነው ቪዲዮ የቀረስኩት? እኔ ምንም ቪዲዮ የለኝም። ልጆቹም ቪዲዮ የቀረስኩ አንተ ነህ አይደለ? በፂ ጊታር ስትጫወት አንተ ቪዲዮ ቀርጸሃት ራሱ ቪዲዮ እኔ ጭራሽ የለኝም። እኔ ራሱ የለኝም። ስልኩ ራሱ ተሰባብሯል። እኔ ከስልክህ ላይ ፓስወርድህን ስለማውቀው አጥፍቼ ኖ ሲጀመርም ራሱ ስልኩ የለም፣ ተሰባብሮ ጠፍቷል፣ ተጥሏል። ታውቂያለሽ፣ ፊት ለፊትሽ ነው የሰበርኩት ስልኩ ራሱ በሌላ ነገር ተጣልቼ ታውቂያለሽ። ፊት ለፊትሽ ነው የሰበርኩት አይደለም ቪዲዮ ልይዝ ስልኩንም ራሱ አልያዝኩትም። ምንድን ነው የምታስቢው? አሁን እኮ እዚህ ጋር ይቅርታውን ተቀበዩ የምትሉ ሰዎች እሱ እኮ ጥፋቱን አላምንም እኮ እኔ ብዙ ነገር አለኝ እያለ ምንድን ነው ጥፋት? መለያየቴ ምንድን ነው? ብርቅ ነው መለያየት? ምን ችግር አለው?
ተለያየን እኮ በቃ ፈርትሽ ምንድነው በዚህ ደረጃ ወጥቶ ይሄ እንደዚህ ነው ይሄ እንደዚህ ነው መወጋጋት ምናምን አሳልፎ መስጠት። እኔና አንቺ በፍቅር ሰዓት ላይ ተጣልተንም የራሱ ሰክረሽ እኮ አይደል አንጠልጥዬ ያስገባሁሽ ተንከባክቤ ሰው እንዳይሽ እንደዚህ እንዳትሆኝ ምናምን ብዬ ያኔስ ምንድነው ተታረቅን ፈርትሽ። አሁንም ተጣላን ተለያየን አይደል ተለያየን ነው በቃ እግዚአብሔር አልፈቀደውም እኮ ለምንድን ነው በግድ መጥፎ ሁን ሆዴ በቃ ጥሉኝ። እዚህ ጋር ጋይስ ያላችሁ ሁላችሁም ጥሉኝ፣ ችግር የለውም። እኔ ሰው ልጅ አሁን ወደ መጀመሪያ አሁን ሆዴ ጥፋቱን አምኖ ሴቶች እኛ በሚገባን ቋንቋ ማለት ነው እኛና ሴቶች ወንዶችና ሴቶች ነገሮችን የሚያዩበት መንገድ ሆዴ በጣም የተለያየ ነው። ገብተዋል። እኛ ሴቶች በሚገባ መንገድ ይቅርታውን ካቀረበ ወይም ደግሞ ጥፋቱን ካመነ ይቅርታውን አንቺ ትቀበያለሽ? እኔ አንድ መናገር የምፈልገው ነገር አለ። እዚህ ጋር ስወጣና ይሄን ነገር ሳመጣው መርሃዊ እኔን ይቅርታ እንዲጠይቀኝና ወደ እኔ እንዲመለስ አይደለም። እዚህ ጋር ስወጣ እኔና እሱ ጨርሰናል ብዬ ተናግሬያለሁ። እዛ ቦታ ላይ ግን የተናገረው ነገር አናዶኛል። ይሄ ነገር ደግሞ እንዳይፈጠር እኔ ተናግሬያለሁ። ከዛ በፊት በውስጥ በሚያውቁት ሰዎች በኩል ተናግሬያለሁ። ደውለውለትም ሊሆን ይችላል፣ አውርቶም ሊሆን ይችላል። እንደዚህ አይነት ነገር እንዳይፈጠር ምክንያቱም እዛ ጋር ያቺ ሴትዮ መሰጠኝ በቂ ስም አለ። እኔ እኮ ቤተሰብ አለኝ፣ ወንድም አለኝ፣ ገብቶሻል፣ እናት አለኝ። ይሄን ነገር ሲሰሙ ክብሬ ነው የተነካው። ገባሽ? ያንን ነገር ግን ዛሬ ወጥቶ አረጋገጠላቸው ለሰው ኪዳነ ምሕረትን እኔ ስለ አንቺ ክብርም ስለ ቤተሰቦችም ክብርም አስጨንቆኝ አይደለም አሁን የመጣሁት፣ ስለ ራሴም ክብር አስጨንቆኝ አይደለም የመጣሁት። ይቅርታ ይህን ስናገር እኔ በልጆችሽ ዙሪያ ላይ ስለተናገርሽው ነገር ብቻ ስለተሰማኝ ይሄ ስም ለእኔ አይገባኝም። ያህ ነው የጸጸተኝና የተናደድኩበት አሁን ያመጣኝ ጉዳይ እንጂ እንዴ ክብራችንን ማቆ ጥለን እኮ ነው ቁጭ ያልነው። እዚህ ጋር ክብራችንን ማወደቀ እኮ እንዴ በቃ እዚህ ጋር እኮ መተን እኮ ሚዲያ ላይ ሁሉንም ነገር ስናገር እኮ ክብር እኮ የለም እኮ። ትልቁን ነገር ማሰብ ያለብሽ ስለ ልጆች ነገር ነገም አሳልፈሽ ለሰው አትናገሪ። ስለ ልጆች ስኪፒት ራስሽ ላይ ያዡ። እኔም አልተናገርኩም ምንም አላልኩም። ይሄን ያህልም በቃ እኔ የምፈልገው ስለ ልጅ አልተናገርኩም። ስለ ልጅ እኔ ልጅ አለኝ። እኔ ባይዘው ይቅርታ አድርጉልኝ፣ የእኔ ልጅ ራሱ ኦቲዝም ነው። እንዴት ያምራል መሰላችሁ? እመቤቴን ነው የምላችሁ። እስከ ዛሬ ተናግሬው አላውቅም። ክርስቶስን ነው የምልሽ። በጣም ነው የምወደው። ለልጅ አንድ ልጅ ነው ያለኝ። እኔ እንደዚህ ባለጌ ቆሻሻ ልጅ አይደለሁ። ቤተሰቦቼ እንኳን ማንም ሰው ተናግረ ሰው ለምን አስፈልጋል? ፕሪቫት ነገሮችን ወጥቼ መናገር የለኔ ምንድነው ትርጉሙ? እና በሽታ አይደለም እኮ ያዘው። በጣም ያምራል፣ ይጫወታል፣ ይሄዳል፣ ይማራል፣ ይመጣል፣ ይወጣል፣ ይገባል። ከኖርማል ተማሪዎች ጋር ኖርማል ያደርጋል። የእሷም ልጅ እንደዛ ወጥቼ እንደዚህ አላልኩም። ምንድነው እዚህ ጋር እንትን ልወደድ ባይ ምናምን አልፈልግም። እኔ ይቅርታ አድርጉልኝ። በዚህ ጋር በዚህ ውቃ በቃ ትልቁ ነገር መናገር እንፈልገው በልጆች ምክንያት ከተናገርኩት ነገር ይቅርታ አድርጊ። አሁንም ህዝብ ፊት ከዚህ በኋላ መክሰስ ካለብሽ ጎሄድ ክሰሺ፣ ደብዳቤ ይጠብቃሉ፣ አድራሻ ይታወቃል። ከዛ በተረፈ ግን ላጠፋሁት ነገር ካለ ለሁሉም ነገር ይቅርታ፣ ውሳኔው ግን ያንቺ ነው። ከዚህ በኋላ ግን ይቅርታ አድርጊልኝ። ማርዬ ብዬ ስምሽን ላናነሳ ቃል ገባልሻለሁ። አልፈልግም። ጥሩ ጊዜ አሳልፈናል፣ በጥሩ እንለይ። እኔ ግን አልፈልግም። በቃ የራስሽን ኮንተንት ይዘሽ ቀጥይ። እኔ ልበድ፣ ልሳደብ፣ ልጨፍር፣ ምን ልሙት፣ ልሰቀል፣ የኔን ህይወት ለኔ ተውልኝ። ከይቅርታ ጋር ግን ካጠፋሁም ካላጠፋሁም ለወደፊትም ከሆነ ከዚህ በፊትም ለሆነ ለሆነው ላሳለፍነው እያንዳንዱ ነገር ካጠፋሁ ይቅርታ። ጥፋተኛ አይደለሁም አይደለም። ጥፋተኛ ያልሆነ ሰው የለም። ሁሉም ሰው ይሳሳታል። ተሳስቼም ሊሆን ይችላል። ብዙ ጊዜ ሰው ይቅርታ ጠይቅሻለሁ። ይቅርታ ደግሞ ከምንም በላይ ይቅርታ ነው። ህግ ፊት አቆመሽ ብታስፈርጅብኝ ብከሰስ
ምንም ችግር የለብኝም። እኔን ታውቂኛለሽ። ግን ስሜን ማጥራት የምፈልገው ማንም ሰው እኔ ልጅን አከብራለሁ፣ የልጅ ፍቅርም አለኝ፣ ልጅም አለኝ። ስለዚህ በዚህ ደረጃ ማንም ሰው ስለራሴ መናገር የምፈልግ ሰው አልነበርኩም። ግን ኢትስ ኦኬ ስላስገደድሽኝ አመሰግናለሁ። ከዚህ በኋላ ግን ማርያማዊት ድጋሚ ስምሽን አላነሳም። ስለነበረን መልካም ጊዜ ግን አመሰግናለሁ። ጥሩ አድርገሽልኛል። ደግሜ ግን ጥሩ አድርጋልኛለች ብዬ ግን መናገር አልፈልግም። በቃ ይበቃል። ጥሩነትሽ እዚህ ደረጃ ደርሶ ምስጋናውን ከዚህ በኋላ ምስጋናዬ ይቀውማል። ስምሽንም አላነሳም። በቃ ይሄ ነው የመጨረሻ ቃል። ስሜን አላነሳም ካለ ጥሩ ነው። ይሄ ነው የመጨረሻ ቃል። ሲጀመርም አላነሳውም ስምሽን፣ ሲጀመርም ስምሽን አላነሳውም። ማርያማዊት ይቅርታው ከልብሽ እንትን ብለሻል። ነገ ቀጠሮ 10 ሰዓት ሄዳለሁ አልሽ፣ እሱን ትተሻል። ጊዜ ልስጥሽ። እኔ ማድረግ ያለብኝን ነገር አደርጋለሁ። እዚህ ጋር ስወጣ ይቅርታ የተባባልነው ይቅርታ ነው። ያ ግን መሆን ያለበት ነገር ግን መሆን አለበት። ምክንያቱም እኔ እዚህ ጋር ስወጣ እሱ ይቅርታ እንዲጠይቀኝ አይደለም፣ ወይም እሱን እኔ ወደ ህይወቴ ለመመለስ አይደለም የወጣሁት። እንደዛማ ከሆነ ምን ጥቅም አለው? ቀደም ያልኩት ሴቶች ከኔ ተማሩ ያልኩት ነገር። ስለዚህ እኔ ማድረግ ያለብኝን አደርጋለሁ። በጣም አመሰግናለሁ። ይቅርታውን በእኔ ጉዳይ ላይ ላለው ነገር ይቅርታውን ተቀብያለሁ። በሌላው ነገር ግን ማድረግ ያለብኝን ነገ ጧት አደርጋለሁ። በጣም አመሰግናለሁ። ይሄ በቂ ነው። ከዚህ በላይ ምንም ማለት አልችልም። ሄለን ይመስለኛል በቂ ምላሽ መልሳልሻለች ማርያማዊት። ትሸቂብናለች ግን ሄሊ ይሰማል። አንዳንድ ትልልቅ ሽማግሌ ማከብራቸው እነ ጀስቲን ምናምን ነገር እዚህ ጋር ብትገቡልኝ ደስ ይለኛል።